በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክብሯትና ክብሯን ውድ የፍኖተ ኤማሁስ ቤተሰቦች እንኳን ለብርሃነ ትንሣኤው በሰላምና በጤና ደረሳቸው። እንደምን ሰነበታቸው? እንደምንስ አላቸው? የትንሣኤው ብርሃን በቤታቸው የክርስቶስ ሰላም በልባችሁ እንዲሞላ እየተመኘን ዛሬ ደግሞ የሰማዕቷን የቅድስት አርሴማን ረድኤትና በረከት የምናገኝበትን መንፈስን የሚያድስ ድንቅ ጸሎት ይዘንላችሁ ቀርበናል። ይህ ጸሎት የጭንቀት ማረፊያ፣ የልብ መረጋጋትና የተስፋ ብርሃን የሚታይበት ነውና እስከ ፍጻሜው ድረስ አብራችሁን ቆዩ። እናታችን ቅድስት አርሴማ ሆይ ስለ ጌታችንና መድኃኒታችን ስለ ኢየሱስ ክርስቶስ ፍቅር ስትይ ዓለምንና ምኞቷን የናቅሽ፣ ስለ ንጽሕናሽና ስለ እምነትሽ በሰማዕትነት ያለፍሽ ብርቱ ረዳታችን ነሽ። በጌታ ፊት ቆመሽ ስለ እኛ ድካም እጆችሽን ዘርጊልን። እኛ ኃጢአተኞች ነንና በጸሎታችን ወደ እርሱ ለመቅረብ የምንፈራውን በአንቺ አማላጅነትና ቃል ኪዳን ወደ ቸርነቱ እንድንቀርብ እርጂን። አንቺ በመከራሽ ጊዜ ጸንተሽ እንዳለፍሽ ሁሉ እኛም በሕይወታችን የሚገጥሙንን ፈተናዎች፣ የልብ ጭንቀቶችና የጠላት ወጥመዶችን በሃይማኖት እንድንረግጥ በጸሎትሽ ደግፊን። የሰማዕታት እመቤት ሆይ ዛሬ በልባችን የያዝነውን ጭንቀት፣ በቤታችን ያለውን ችግርና በሀገራችን ያለውን መከራ ተመልከቺ። የታመሙት እንዲፈወሱ፣ የታሰሩት እንዲፈቱ፣ የተቸገሩትም ረድኤትን እንዲያገኙ በቅዱስ ዙፋኑ ፊት ማልጅልን። በስሜ የሚለምነውን በቃል ኪዳን የሚማጸነውን እምረዋለሁ የሚል የምህረት ቃል ከጌታሽ ዘንድ የተቀበልሽንሽና ዛሬም በዚህ ድንቅ ቃል ኪዳንሽ ሰላምን፣ በረከትንና ፍቅርን ለሁላችንም አስጪን። አንቺ የትህትናና የጥንካሬ አርያ ነሽ። የእኛንም መጨረሻ እንዲያምር በመንግሥተ ሰማያት ከቅዱሳን ጋር እንድንቆም በምልጃሽ አትለይን። ሰማዕቷ ቅድስት አርሴማ ሆይ አንቺ ስለ ክርስቶስ ፍቅር ስትይ አንገትሽን ለሰይፍ የሰጠሽ፣ የዚህንም ዓለም ግርማና ዝናን የናቅሽ የጽናት ተምሳሌት ነሽ። ዛሬ እኛ ደካሞች በሆነው ልጆችሽ ፊት ቆመሽ በእምነት ጎዳና ላይ እንዳንሰናክል በጸሎትሽ ደግፊን። ዓለም በብዙ ፈተናዎች በከበበችን ጊዜ ጥርጣሬና ጭንቀት ልባችንን በወጠረውም በዚህ ዘመን እንዳንቺ ያለ የማይናወጥ ጽናት ያስፈልገናል። በሥጋዊ መከራ ስንፈተን፣ በኑሮም ውድነት ስንሳቀቅ፣ በተስፋ መቁረጥ ድቅድቅ ጨለማ ውስጥም ስናልፍ የብርሃን ኮከብ ሆነሽ ምሪን። ጌታችን እስከ መጨረሻው የጸና እርሱ ይድናል እንዳለ እኛም እስከ መጨረሻው ትንፋሻችን ድረስ በሃይማኖታችን የታመንን እንድንሆን ለምኝልን። የንጽሕና ምልክት የሆንሽ እናታችን ቅድስት አርሴማ ሆይ ልባችን ከክፉ ሐሳብ እንዲነጻ፣ እግራችን ከጥፋት መንገድ እንዲመለስና ሕይወታችን በቃሉ መዓዛ እንዲታደስ በአማላጅነትሽ እርጂን። የጠላትን ውጊያ የምናሸንፍበትን ትዕግስት፣ የቅዱሳንን መንገድ የምንመለከትበትን ብርታት ከልዑል እግዚአብሔር ዘንድ አሰጪን። በጸሎትሽ ኃይል ድካማችን ይራቅ፣ ፍርሃታችንን በትዕግስት ይተካ። መከራም በበዛ ቁጥር ወደ ፈጣሪያችን ይበልጥ የምንቀርብ እንጂ ከእርሱ የምንርቅ አንሁን። አንቺ በነገሥታት ፊት ያልደነገጥሽው በእግዚአብሔር ላይ ያለሽ እምነት ጽኑ ስለነበር ነውና ለእኛም ያንን ክብርን የምንናፍቅ ለሰማያዊም አክሊል የሚተጋን ልብን ስጪን። በምልጃሽ የታጠርን፣ በቃል ኪዳንሽ የተጠበቅን፣ በእምነታችንም የጸናን ሆነን ለክብረ መንግሥቱ እንድንበቃ ዘወትር በጌታ ፊት አስቢን። ንጽሕትና ቅድስት የሆንሽ ሰማዕቷ ቅድስት አርሴማ ሆይ አንቺ ከምድራዊው ንጉሥ ክብር ይልቅ ሰማያዊውን የክርስቶስን ፍቅር የመረጥሽ ሥጋሽን ለሰይፍ ሰጥተሽ
ነፍስሽን በንጽህና አክሊል ያስጌጥሽ የእኛ አማላጅ ነሽ። ዛሬ በፈተና በተሞላ ዓለም ውስጥ ለምንኖር ልጆችሽ በንጽህና የመኖርን ምስጢርን ታስተምሪን ዘንድ እንማጸንሻለን። ከዓይናችን እይታ ጀምሮ እስከ ልባችን ሐሳብ ድረስ ሕይወታችን በእግዚአብሔር ፊት የታመነ እንዲሆን በጸሎትሽ እርጂን። የሥጋ ምኞት በሚያየልብን ጊዜ የዓለም መስህቦች መንፈሳዊነታችንን በሚፈትኑበት በዚህ ዘመን እንዳንቺ ያለ ጽኑ ልብና ለፈጣሪ የታመነ ማንነት እንዲኖረን አግዢን። ንጽህና ማለት ከክፉ ነገር መራቅ ብቻ ሳይሆን ልብን ለቅዱስ መንፈስ ማደሪያነት ማዘጋጀት መሆኑን በረድኤትሽ አስተምሪን። ቅድስት ሆይ አንቺ ውበትሽን ለፈጣሪ ክብር የሰጠሽ ወጣትነትሽን በጸሎትና በገድል ያስጌጥሽ ነሽ። እኛም ወጣትነታችንንና ዕድሜያችንን በከንቱ ወሬና በማይጠቅም ዓለማዊ ግብግብ እንዳናባክን ይልቁንም በቅድስናና በበጎ ምግባር እንድንኖር ምሪን። አንደበታችን ከሐሜትና ከክፉ ንግግር፣ ልባችን ከክፋትና ቀቂም፣ ሥጋችንም ከርኩሰት ሁሉ እንዲነጻ በጌታ ፊት ማልጅልን። የጭንቀት ማረፊያ የሆንሽው ሰማዕት ሆይ በንጽህና ጎዳና ላይ ብዙ ፈተናዎች እንዳሉ እናውቃለን። ነገር ግን በአንቺ ምልጃና በጌታ ቸርነት የማይታለፍ መከራ የለም። በውድቀት ውስጥ ሳለን መነሳትን፣ በመቆም ላይ ሳለን ደግሞ መጽናትን አሰጪን። እንዳንቺ ነጭ ልብስን ንጽህናን ለብሰን በሰማያዊው ቤት በክብር እንድንቆም ዘወትር በአማላጅነትሽ አስቢን። እናታችን ቅድስት ሰማዕት አርሴማ ሆይ የክርስቶስ ወታደር ሆነሽ ጠላትን ድል የነሳሽ በቅድስናሽም ዓለምን ያስደነቅሽ ረዳታችን ነሽ። ዛሬ በእኛና በፈጣሪያችን መካከል ግድግዳ ሆነ የቆመውን የኃጢአትን መጋረጃ እንድትቀጅልን ከክፉ ልማዶችም እስራት እንድንላቀቅ በቃል ኪዳንሽ እንማጸንሻለን። ድካማችን ብዙ ነው። በልማድ የምንደግመው ኃጢአት ልባችንን የሰረቀው ክፉ ምኞትና መንፈሳዊነታችንን ያደከመውን ዝለት ወደ እግዚአብሔር እንድናቀርብ አግዶናል። አንቺ ግን መከራን በትዕግስት ፈተናን በጽናት ያሸነፍሽ ነሽና እኛም በውስጣችን ያለውን የኃጢአትን ውጊያ እንድናሸንፍ ሰማያዊውን ብርታት አሰጪን። ያሸነፈና ደጋግሞ የምንወድቅበትን ያን ክፉ ልማድ ከእንግዲህ በሕይወታችን ላይ ሥልጣን እንዳይኖረው በምልጃሽ ኃይል ገስጪልን። ክብርና ሞገስሽ ከጌታ ዘንድ ታላቅ ነውና ልባችን በንስሐ እንዲታደስ፣ ዓይናችን የጽድቅ መንገድ እንዲያይ፣ እግራችንም ከጥፋት ጎዳና እንዲመለስ አማልጅን። ከኃጢአተኛው መሞት ይልቅ መመለሱን እወዳለሁ የሚል ቸር ጌታ አለንና እኛም ዛሬ ካለንበት የውድቀት ሕይወት ተነስተን በቅድስና ጎዳና እንድንመላለስ የእናትነት እጅሽን ዘርጊልን። ሰማዕቷ ሆይ ለነፍሳችን የማይጠቅመውን ወሬ፣ ለሥጋችን የማይበጀውን ምኞትና ከእግዚአብሔር የሚለየንን ማንኛውንም ተግባር እንድንጸየፍ የጸጋ እርዳታሽን ስጪን። በንስሐ ታጥበን በቅዱስ ቁርባን ታትመን በአንቺም ጸሎት ታጥረን እስከ መጨረሻው በጽድቅ እንድንኖር አግዥን። ሰማዕቷ ቅድስት አርሴማ ሆይ በታላቅ ተጋድሎሽ የዲያብሎስን ግርማ የረገጥሽ የጠላትንም ጥንካሬ በሃይማኖት ሰይፍ የቆረጥሽ ብርቱ ረዳታችን ነሽ። ዛሬ በመንፈሳዊው ዓለም ካለው ውጊያና በስውርም ከሚመጣብን የክፉ መናፍስት ጥቃት ትጠብቂን ዘንድ ወደ አንቺ እንጮኻለን። በተንኮልና በክፋት ተነስተው ሰላማችንን ከሚነሱ፣ በቤታችን ላይ ጭንቀትንና ሁከትን ከሚዘሩ፣ በሥጋችን በነፍሳችን ላይ መከራን ከሚያመጡ የጨለማ ኃይላት ሁሉ በምልጃሽ ጋሻነት ከልይን። አንቺን ያጸና ጌታ ለእኛም የጥበቃውን መልአክ ይላክልን። በቃል ኪዳንሽ ማጥርነት ከጠላት ፍላጻ ሰውሪን። በመኝታችን በመንገዳችንና በሥራችን ሁሉ ላይ የሚሰነዘረውን ማንኛውንም የክፉ መናፍስት ሴራና መተት በአማላጅነትሽ ኃይል አፍርሽልን። የጠላት ወጥመድ ይበጠስ፣
የክፋት ደመናም ይበተን። አንቺ ጸሎቴን የሰማ መከራዬን ያራካ አምላክ ሆይ በአማላጅነት የሚማጸኑትን ጠብቃቸው ብለሽ እንደለመንሽ ሁሉ ዛሬም ለእኛ መጠጊያና የጽናት መከታ ሁኚን። ልባችን በፍርሃት እንዳይዋጥ፣ አእምሯችንም በክፉ ሐሳብ እንዳይናወጥ ሰማያዊውን ሰላም አሰጪን። በጌታችን በኢየሱስ ክርስቶስ መስቀልና በአንቺ ጸሎት የታጠርን ሆነን የጠላትን ውጊያ ሁሉ በድል እንድንወጣና በነጻነት ስሙን እንድናመሰግን አግዢን። እናታችን ቅድስት አርሴማ ሆይ አንቺ ለፈጣሪሽ ባለሽ ፍቅር ምክንያት ምድራዊ ክብሩንና የንጉሥን ግርማን የናቅሽ፣ በትሕትናሽም የእግዚአብሔርን ጸጋን የተጎናጸፍሽ ድንቅ ሰማዕት ነሽ። ዛሬ በእኛ በልጆችሽ ልብ ውስጥ እውነተኛውን ፍቅርንና ትሕትናን ታሳድሪልን ዘንድ በጌታ ፊት ማልጅልን። በዚህ የጥላቻና የኩራት መንፈስ በነገሰበት ዓለም ውስጥ ስንኖር ልባችን ከክፋት እንዲነጻ በወንድማማጅነትም ፍቅር እንዲሞላ እርጂን። የክርስቶስ ፍቅር በልባችን ይንገስ። ሰውን ሁሉ እንደ ራሳችን እንድንወድ፣ ለተቸገሩት እንድንራራ፣ ለወደቁት ደግሞ የፍቅር እጅ እንዲዘረጋ ብርታቱን ስጪን። ቂም፣ በቀልና መከፋፈልም ከቤታችንና ከልባችን ይራቅ። ይልቁንም ያንቺ የዋህነት የትሕትና መንፈስ በውስጣችን ይስረጽ። ቅድስት ሆይ ትሕትና የቅዱሳን ሁሉ ጌጥ ናት። እኛም በትዕቢትና በውሸት ዝና እንዳንታለል ጠብቂን። ራሳችንን ከሁሉ ዝቅ አድርገን እንድንመለከት፣ የሰውን ስህተት ይቅር እንድንልና በትዕግስት እንድንኖር አስተምሪን። ኩራት ከመውደቅ በፊት እንደሚመጣ እናውቃለንና በትሕትና ጸንተን በጌታ ፊት ሞገስን እንድናገኝ በአማላጅነትሽ ደግፊን። አንቺ በንጉሥ ፊት በቆምሽ ጊዜ በሰው ኃይል ሳይሆን በእግዚአብሔር ትሕትናና ፍቅር ታጅበሽ አሸንፈሻል። እኛም በኑሯችን ሁሉ በትሕትና እንድናሸንፍ በፍቅርም እንድንረታ ረድኤትሽን አትለይን። በልባችን ውስጥ የፍቅር መብራት ይብራ። የተጣላን የምናስታርቅ፣ የታረዘንም የምናለብስ፣ በፍቅርም የምንመላለስ ክርስቲያኖች እንድንሆን ዘወትር በጸሎትሽ አስቢን። የክርስቶስ ሙሽራ ቅድስት አርሴማ ሆይ አንቺ ሌሊቱን በሙሉ በጸሎትና በስግደት ስትተጊ ያደርሽ፣ በገድልሽም የድል አክሊልን የተቀዳጀሽ የጽናት ተምሳሌት ነሽ። ዛሬ በመንፈሳዊ ሕይወታችን ደክመን ለጸሎት ልባችን ዝሎና በትጋት መቆም አቅቶን ለቆምን ልጆችሽ ሰማያዊውን መነቃቃት ትሰጭን ዘንድ እንማጸንሻለን። የጸሎት ሕይወታችን በዝለት እንዳይዋጥ፣ በምድራዊ ሐሳብና በሥጋ ድካም እንዳይሸነፍ በአማላጅነትሽ ደግፊን። ጸሎት ከፈጣሪያችን ጋር የምንነጋገርበት መሰላል መሆኑን ዘንግተን በዓለም ግርግርና በኑሮም ሩጫ ስንታለል መንፈሳዊ ዓይናችንን አብሪልን። ከከንቱ መረበሽ ወጥተን በጸጥታና በሰላም ወደ ጌታችን የምንቀርብበትን ያን ቀና መንፈስ በውስጣችን አሳድሪልን። ቅድስት ሆይ አንቺ በጸሎትሽ ኃይል ጠላትን እንዳሳፈርሽው ሁሉ እኛም በጸሎት የታጠርን እንድንሆን እርጂን። ጸሎት ስንጀምር የሚመጣብንን ሐሳብ መበታተን፣ በስግደት ጊዜ የሚከብደንን የሥጋ ድካም፣ እንዲሁም ነገ ጸልያለሁ የሚል የጠላትን ማታለያ በአንቺ ምልጃ ድል እንድንነሳው አግዢን። ጸሎታችን እንደ ጣፋጭ ዕጣን ወደ እግዚአብሔር ዙፋን ይደርስ ዘንድ በቅዱስ ቃል ኪዳንሽ አሳርጊልን። የሰማዕታት እመቤት ሆይ እንዳንቺ በጸሎት የምንተጋ በምስጋናም የምንረካ በመንፈሳዊ ሕይወታችንም የማንደክም ብርቶች አድርጊን። የጸሎት ጥም በልባችን ይጨምር። ከፈጣሪ ጋር የምናሳልፈው ጊዜ ከሁሉ በላይ ጣፍጥልን። እስከ መጨረሻውም ትንፋሻችን ድረስ በአኮቴትና በልመና በፊቱ የምንቆም ታማኞች እንድንሆን ዘወትር በምልጃሽ አስቢን። ሰማዕቷ ቅድስት አርሴማ ሆይ
አንቺ የሰላም አምላክ ለሆነው ለጌታችን ኢየሱስ ክርስቶስ የታመንሽ በቃል ኪዳንሽም ለታመኑት ሁሉ መጠጊያ የሆንሽ እመቤት ነሽ። ዛሬ በቤታችንና በቤተሰቦቻችን መካከል ሰላም፣ ፍቅርና መግባባት እንዲሰፍን በቅዱስ ዙፋኑ ፊት ማልጅልን። ጠላት ዲያብሎስ በቤተሰብ መካከል የሚዘራው የመከፋፈል፣ የጥል፣ የጭቅጭቅና የጥርጣሬ መንፈስ ከአጥራችን እንዲርቅ በአማላጅነትሽ ኃይል ገስጪልን። በትዳራችን ውስጥ መከባበርን፣ በወላጆችና በልጆች መካከል መታዘዝና ፍቅርን፣ በወንድማማቾችና በእህትማቾች መካከል ደግሞ የማይናወጥ አንድነትን አኑርልን። ልዩነትና ለመግባባት በሚፈጠሩበት ጊዜ በትዕግስት እንድንሸነፍ በይቅርታም እንድንታረቅ የልብ የዋህነትን አሰጪን። ቅድስት ሆይ ቤታችን እንደ ኤማሁስ መንገደኞች ጌታ የሚባርከው የአንቺ ረድኤት የማይለየው የሰላም ማደሪያ ይሆን። የቤት ውስጥ ጭንቀት፣ የልብ መራራቅና የንግግር መዛባት ተወግዶ በምትኩ የምስጋና የደስታ ድምፅ በቤታችን ይሞላ። እርስ በርስ የምንተሳሰብ፣ አንዱ የሌላው ድካም የሚሸከምበትና በፍቅር የምንታነጽበትን ጸጋ ከፈጣሪ ዘንድ ለምኝልን። እናታችን ሰማዕቷ ቅድስት አርሴማ ሆይ አንቺ ዓለማዊውን ጥበብ በመንፈሳዊ ጥበብ ያሸነፍሽ፣ በወጣትነትሽ ዕድሜ የእግዚአብሔርን ምስጢር ያስተዋልሽ የጥበብ መፍሰሻ ነሽ። ዛሬኛ ልጆችሽ በመንፈሳዊ ዕውቀት እንድናደግ የእግዚአብሔርን ፈቃድ ማስተዋል እንድንችል በልዑል ፊት ማልጅልን። አእምሯችንን በቃለ እግዚአብሔር እንዲታደስ ልባችንም በሰማያዊ ጥበብ እንዲሞላ እርጂን። ክፉውን ከደጉ እውነቱን ከሐሰቱ የምንለይበትን የማስተዋል መንፈስ አሰጪን። በዚህ በብዙ ዕውቀትና መረጃ በተሞላ ዓለም ውስጥ ስንኖር ነፍሳችንን ወደ ሕይወት መንገድ የምትመራዋን እውነተኛዋን ጥበብ እንድንይዝ በረድኤትሽ ደግፊን። ቅድስት ሆይ ጥበብ ማለት እግዚአብሔርን መፍራት እንደሆነ ቃሉ ያስተምረናል። እኛም በሕይወታችን ሁሉ እርሱን እንድንፈራ እርሱንም እየወደድን የምንኖርበትን ጥበብን አሳድሪልን። በምድራዊ ዕውቀት ብቻ እንዳንታበይ ይልቁንም በትሕትና ሆነን ምስጢራቱን የምንረዳበትን ብርሃን ከፈጣሪ ዘንድ ለምኝልን። በመንፈሳዊ ሕይወታችን እንደ ሕፃናት በማደግ እንደ አዋቂዎችም በማስተዋል እንድንመላለስ አግዢን። በጸሎትሽ ኃይል ድንቁርናና ስንፍና ከኛ ይራቅ። ይልቁንም ቃሉን አንብበን የምንረዳበት የሰማነውንም በሕይወታችን የምንተረጉምበትን ጸጋን አሰጪን። አንቺ በነገሥታት ፊት በጥበብና በድፍረት እንደመሰከርሽ ሁሉ እኛም በቃላችንና በሥራችን የፈጣሪን ክብር የምንገልጥ የጥበብ ልጆች እንድንሆን ዘወትር በምልጃሽ አስቢ። ሰማዕቷ ቅድስት አርሴማ ሆይ አንቺ የጽድቅን መንገድ መርጠሽ ለዓለም ሐሰተኛ ክብርም ሳትሸነፊ እስከ መጨረሻው ለእውነት የቆምሽ የብርሃን ኮከብ ነሽ። ዛሬኛ ልጆችሽ በግራና ቀኝ በሚያሳስት መከራና የሐሰት ትምህርት ውስጥ ስንኖር ከእውነተኛው የሕይወት መንገድ እንዳንወጣ በምልጃሽ ጠብቂን። ልባችን በእውነት ቃል የታጠረ እንዲሆንም እርጂን። የዓለም ማተለያዎች፣ የሥጋ ምኞትና የጠላት የሐሰት ምስክር ከመንፈሳዊ ጎዳና እንዳያስወጣን በጸሎትሽ ኃይል ከልይን። እኔ መንገድና እውነት ሕይወትም ነኝ ላለው ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ያለን ፍቅር እንዳይቀዘቅዝ ይልቁንም በእውነትና በመንፈስ የምናመልከው ታማኞች እንድንሆን አግዢን። ቅድስት ሆይ አንቺ ስለ እውነት ስትይ መከራን እንደ በረከት የተቀበልሽ ነሽና እኛም ስለ ጽድቅ ስንል የሚመጣብንን ተጽዕኖ የምንቋቋምበትን ድፍረትንና ጽናትን አሰጪን። አእምሯችን የቃሉን እውነት እንዲያስተውል አንደበታችንም ሁልጊዜ እውነትን እንዲናገር ምሪን። ከግብዝነት ከውሸትና ራስን ከማታለል ሕይወት አውጪንና በጠባባዋ የሕይወት ደጅ በሰላም እንድንገባ
በአማላጅነትሽ ደግፊን። የጭንቀት ማረፊያ የሆንሽው ሰማዕት ሆይ በእውነት ጎዳና ላይ ስንጓዝ የሚገጥሙንን መሰናክሎችን ሁሉ በአንቺ ጸሎት አስወግጅልን። መንገዳችንን አብሪልን። እግራችንን በጽድቅ ተራራ ላይ ሚጽና እስከ መጨረሻው ትንፋሻችን ድረስ የአንቺን ፈለግ ተከትለን በሃይማኖት ጸንተን በእውነትም ታድሰን ለሰማያዊ ክብር እንድንበቃ ዘወትር በጌታ ፊት አስቢን። የህሙማን ረዳት የጭንቅ አማላጅ ቅድስት አርሴማ ሆይ አንቺ የጌታችንን መከራ በስጋሽ ተቀብለሽ ለድል የበቃሽ ስለ ስሙም መከራን የተቀበሉትንም ሁሉ የምታጽናኚ እናታችን ነሽ። ዛሬ በህመም አልጋ ላይ ሆነው ለሚቃትቱ በስጋ ድካም ለዛሉና በህሊና ጭንቀት ለተሰቃዩ ልጆችሽ ሁሉ ፈውስና መጽናኛን ታሰጭ ዘንድ በጌታ ፊት ማልጅልን። በስም የሚለምኑትን እምራቸዋለሁ የሚል ቃል ኪዳን ከፈጣሪ ዘንድ የተቀበልሽ ነሽና ዛሬም በህመም ምክንያት ተስፋ ለቆረጡት ተስፋ፣ አቅም ላጡት ብርታት ሁኝልን። በሽታ ከቤታችን ይራቅ፣ ስር የሰደደውም ህመም በአንቺ አማላጅነት ይፈወስ። የልብ ስብራታችንም በሰማያዊው ቅባት ይታከም። ህመሙን በትዕግስት እንድንወጣ መጽናኛውን፣ ከህመሙም እንድንነሳ ጤናውን ለምኝልን። ቅድስት ሆይ አንቺ በጸሎትሽ ሙታንን ያስነሳሽ እውራንን ያበራሽ ነሽና ለብዙዎች ፈውስን ያስገኘሽ እናታችን ሆይ እኛንም ከማንኛውንም አይነት ተላላፊ በሽታ፣ ከማይታወቅ ህመም እንዲሁም ከክፉ መናፍስት መከራ በምልጃሽ አጥርነት ሰውሪን። በሕክምናው ዓለም መፍትሄ ያጡት ሁሉ በአንቺ አማላጅነት ተአምርን እንዲያዩ ተኝተውም እንዲነሱ የጌታን ቸርነት ለምኝልን። በመከራችን ጊዜ አጠገባችን ቆመሽ አጽናኝን። በህመማችንም ጊዜ ረዳት ሁኝን። የጌታችን የኢየሱስ ክርስቶስ ፈውስ በቤታችን ይግባ። ያንቺ ረድኤት ከኛ አይለይ። ስጋችን ከደዌ ነፍሳችን ከኃጢአት ህመም ነስታ ለክብሩ እንድንበቃ ዘወትር በአማላጅነት አስቢን። የክርስቶስ ታማኝ ሙሽራ ቅድስት አርሴማ ሆይ አንቺ የዚህን ዓለም አላፊ ክብርና ምቾት ንቀሽ ስለ ሰማያዊው መንግሥት ስትይ ሕይወትሽን አሳልፈሽ የሰጠሽ ሰማዕት ነሽ። ዛሬ እኛም በዚህ ዓለም ስንኖር በኃጢአትና በምድራዊ ፍላጎት ተሸንፈን የዘላለም ቤታችንን እንዳንረሳ ከቅዱሳን ጋር በመንግሥተ ሰማይ ዘላለማዊ ደስታን እንድናገኝ በጌታ ፊት ማልጅልን። ይህ ዓለም መከራንና እንባ የበዛበት፣ ሐዘንና መለየት የማይጠፋበት እንግዳ ደጅ መሆኑን እናውቃለን። ስለዚህም ነፍሳችን ሐዘን ወደሌለበት፣ እንባ ወደማይታይበትና ሞት ወደማይሰማበት ወደ ቅዱሳን ማደሪያ እንድትገባ በረድኤትሽ እርጂን። በምድራዊ ኑሯችን እግዚአብሔርን ደስ የሚያሰኝ ሥራ እንድንሠራ በንስሐ ታጥበን በቅዱስ ቁርባን ከብረን ለዚያች ታላቅ ቀን እንድንዘጋጅ በአማላጅነትሽ ደግፊን። ቅድስት ሆይ አንቺ ዛሬ ከሰማዕታትና ከቅዱሳን መላእክት ጋር በጌታ ዙፋን ፊት ቆመሽ ታላቅ ደስታን እንደምትቀዳጂ ሁሉ እኛም በዕለተ ምጽአት በቀኙ ከሚቆሙት እናንተ አባቴ ቡሩካን ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ወረሱ የሚለውን የምስራች ከሚሰሙት ወገኖች እንድንሆን ለምኝልን። የጠላት ዲያብሎስ ማታለያ ከመንግሥተ ሰማያት መንገድ እንዳያስወጣን፣ በፈተናም ጊዜ እምነታችን እንዳይዝል በአማላጅነትሽ ጥላ ስር ሰውሪን። የጭንቀት ማረፊያ የሆንሽ እናታችን ሆይ የሁላችንም መጨረሻ እንዲያምር ስማችን በሕይወት መጽሐፍ እንዲጻፍ ከቅዱሳን ጋርም በሰማያዊት ኢየሩሳሌም አብረን እንድንዘምር አግዥን። በምድር ላይ ስንኖር በአንቺ ስም ያደረግነው ትንሽዬ በጎ ተግባር እንኳ ለዘላለም ሕይወት ድልድይ እንዲሆንልን በጌታ ፊት አስቢን። ሰማዕቷ ቅድስት አርሴማ ሆይ ስሜን የጠራውን መታሰቢያዬን ያደረገውን እምረዋለሁ የሚል የማይታጠፍ ቃል ኪዳን ከቸሩ ፈጣሪሽ ዘንድ የተቀበልሽ የድካማችን መበርቻ ነሽ። ዛሬ በሕይወታችን መከራና ደስታ
ውድቀትና መነሳት መካከል ሆነን እንማጸንሻለን። ቅድስት ሆይ ሁልጊዜ በምልጃሽ ከኛ ጋር ሁኚ። በቀን ስንወጣ በሌሊት ስንተኛ በስራችንና በመንገዳችን ሁሉ አማላጅነትሽ አይለየን። ዓለም በክፋት ስትነሳብን አንቺ የጽናት ጋሻ ሁኚን። ልባችን በተስፋ መቁረጥ ሲናወጥ አንቺ የመረጋጋት ወደብ ሁኚን። እንደ እናት በምክርሽ፣ እንደ ሰማዕታት በድፍረትሽ፣ እንደ ቅድስትም በጸሎትሽ ሁልጊዜ በቅርበት ደግፊን። እኛ ድካማችን ብዙ ነውና በገዛ ራሳችን ጽናት መቆም አንችልም። አንቺ ግን ከጌታ ፊት አትራቂብን። በፈተና ጊዜ የምንታገስበትን፣ በኃጢአት ጊዜ የምንመለስበትን፣ በድልም ጊዜ የምናመሰግንበትን ጸጋን በአማላጅነትሽ አሰጪን። ቤታችን በረከት፣ ልባችን ሰላም፣ ነፍሳችንም ቅድስና እንዲኖራት ዘወትር ከኛ ጋር ቆመሽ ማልጅልን። የጭንቀት ማረፊያ የሆንሽው እናታችን ሆይ እስከ መጨረሻው ተንፋሻችን ድረስ በአንቺ ቃል ኪዳን ተጠልለን በአንቺ ምልጃ ተባርከን ለዘላለማዊ ክብር እንድንበቃ የዘወትር ረድኤትን አሰጭን። ስምሽ በቤታችን ዘወትር ይጠራ፣ አማላጅነትሽም በሕይወታችን ላይ እንደ አጥር ይሁን። ክቡራትና ክቡራን ውድ የፍኖተ ኤማሁስ ቤተሰቦች የሰማዕቷ የቅድስት አርሴማ ረድኤት በረከትና አማላጅነት ከሁላችን ጋር ይሁን። ዛሬ አብረን የጸለይነው የድንቅ ጸሎት በቤታችሁ ሰላምን፣ በልባችሁ ደስታን፣ በስጋችሁ ደግሞ ፈውስንና ጤናን ይዞላችሁ እንዲመጣ የዘወትር ምኞታችን ነው። ቅድስት አርሴማ በቃል ኪዳኗ ከአደጋ ሁሉ ትጠብቃችሁ፣ በእምነት እንድትጸኑ በንጽህናም እንድትመላለሱ በመንፈሳዊ ጥበብ ተምራችሁ። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር። አሜን።